አናለንኔ እድሌ ከናው ቀኔ ወጣለት ምኞት ፍጥኖ የሰመረለት ማናለንደኔ እድሌ ከናው ቀኔ ወጣለት ምኞት ልታሳዩ ፊሊንግ አለ። ያ ፊሊንግ ጭራሻችን ላይ የለም። በአንድ መጥቶ እንደዚህ አፈቅርሃለሁ ምን ማለት ነው? ስለምንድን ነው ማናገር? በቃ ስለ ፍቅሬ ነው እና ዝም ብለህ ጥለህኝ ካሜራ እዚህ ጋር አድርገሽ እንትን ያልሽኝ እንዴት ላምንሽ እችላለሁ? ሰላም ሰላም፣ ውድ ቤተሰቦቻችን እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ያው እንግዲህ ዛሬ መጥቻለሁ ተመልሼ። ያው የመጣሁበት ነገር ለእናንተም ለያቡም መናገር የምፈልገው ነገር ነው። ያው ያቡን ታውቁታላችሁ ብዬ አስባለሁ። ምክንያቱም ያብ ስራ ማለት ያው እዚህ በፊት አብሮ ቪዲዮ ላይ ምናምን ሰርቷል። ግን ደግሞ ከቪዲዮ በላይ በጣም ያው ለእናንተ ቪዲዮ ላይ ነው የምናሳየው፣ ግን ደግሞ በጣም ተቀራርበን በጣም ጓደኛሞች ሆነናል። ከዛ በኋላ በጣም ደስ የሚል ልጅ ነው፣ መልካም ልጅ ነው። በቃ ለሰው የሚያስበው ቦታው፣ በቃ ሁሉም ነገሩ ማለት ነው ደስ የሚል ልጅ ነው። ከምነግራችሁ በላይ በጣም መልካም ልጅ ነው እና እንዴት እንደዚህ ነው ብዬ በቃ በቃላት ለራሱ ለእናት ስለመናገር ይከብደኛል። እና ያቡ እውነቴን ነው በጣም መልካም ልጅ ነው ከምላችሁ በላይ ማለት ነው። እና አሁን ላይ ደግሞ ሳስበው ነገሮችን ሁሉንም ነገር ሳስበው እኔ ከእናቴ ጋርም እየሰራው ከሱ ጋርም ደግሞ ጓደኛ ብሆን ማለት በቃ የፍቅር ጥያቄ ላቀርብለት አስቤያለሁ። ማለት እንደማፈቅረው እነግረውና በቃ ውስጤ ቀርቷል እሱና ምን ልበላችሁ አይኖ በዚህ ባጭር ጊዜ እንዴት ምናምን ልትሉኝ ትችላላችሁ። ግን ደግሞ ሆነ ደስ የሚል ነው። ደስ የሚል ሰው ስታገኙ ለእናንተ ከልክ በላይ አብዝቶ የሚያስብ ሲሆን ነገሮችን ስታዩ ምናምን ብዙ ነገሮችን ስታዩ በቃ ትሳባላችሁ። ማለት ለምን እኔ አሪፍ ጊዜ ከሱ ጋር ባሳልፍ ግንኙነት አሪፍ የፍቅር ነገር ብንጀምር አሪፍ ነገር ይሆናል ብዬ ስላሰብኩ ይከብዳል ማለት እንደዚህ ብሎ መናገር ይከብዳል። ግን ደግሞ ቢሆንም ዛሬ ለያቡ ያለኝን ስሜት እነግረው ነው። ያቡ እንደዚህ ያስባል ብዬ አላቅም ምን እንደሚለኝ አላቅም። ማለት አውርተን አናቅም ስለዚህ አይነት ነገሮች፣ ምክንያቱም እኔ እንዲያወራ ስለማልፈቅድለት ነው። እና ዛሬ እወድሃለሁ ነው መስለው ምን የሚሰማው ይመስላችኋል? ይቀበለኛል ወይስ ጥሎኝ ይሄዳል? ያወራኛል? አላቅም ምን እንደሚለኝ አላቅም። ግን ደግሞ ግዴታ ውስጥ ያለውን ነገር መናገር አለብኝ ብዬ አስባለሁ። እና ውድ ቤተሰቦቻችን የትም እንዳትሄዱ ተከታተሉን። በቃ ከያቡ ጋር ያለኝን ሁኔታም ሆነ እሱ ምን እንደሚለኝም ሁሉን ነገሮች አብራችሁን ሆናችሁ ተከታተሉ። ቪዲዮውን እስከ መጨረሻ እዩት። ምክንያቱም ያቡ ምን እንደሚል ምናምን ያለውን ነገር ማየት አለባችሁ ብዬ አስባለሁ። ውድ ቤተሰቦቻችን ለምትሰጡኝ አስተያየት፣ ለምትሰጡኝ ፍቅር፣ ክብር፣ እያንዳንዱ ነገር በጣም አድርጌ ነው የማመሰግነው። እንግዲህ ያው እንደምታበረታቱኝ አስባለሁ። እንግዲህ ላይክ ሳብስክራይባችሁ እንዳይለይ ይላል። አሁንም እንግዲህ ያቡዬ ቆየ፣ ግን ምን ሆኖ ነው የቆየው? እስኪ ስልክ ይዛላ ካሜራ ምናምን ሲይዝ ሜቢ ደብረው ይሆን እንዴ? ስልክን ስጠኝ እንደውልለት። ማለት ቆይቷል ከጠራሁት በጣም ቆይቷል እና እስኪ ምን ሆኖ እንደሆነ አላውቅም። ሰርቻለሁ ግን ሄሎ፣ አረ ያቡ ቆየህ በጣም። እሺ ቶሎ ና፣ በቃ ወደ ውስጥ ግባ። እሺ ወደ ላይ? አዎ፣ እዛ ካፌው አካባቢ ነን። እሺ ቶሎ ና ደግሞ ማለት ነው።
በቃ ብቻ ስትመጣ ማወራክ ነገር አለ። እሺ ሆኖና እሺ እና የሆነች ነው። አመሰግናለሁ። እየተሻከለ ነው ግን ያው ባለድ ምናምን ግራ ገብቶታል ምናምን አይነት ነገር ግን ብቻ ፈርቻለሁ። ሲመጣ እንቀጥላለን። የትም እንዳትሄዱ ተከታተሉን። እንግዲህ ያቡ ሲመጣ እንቀጥላለን። እስኪ እንጠብቀው። እስከዛው የትም እንዳትሄዱ። እስካሁን ያቡ አልደረሰም ግን ምን ያልደረሰው ሰዓት እኮ በጣም ሄዷል። እየመጣ ነው። ላኪ ምን የሚለኝ ይመስላችኋል? ማን አለ እንደኔ እድሌ ከናው ቀኔ ወጣለት ምኞት ፍጥኖ የሰመረለት በፍቅርሽ ዜማ ኑሮ ተቃኝቶ ብርሃን ተሞላ። አለ ማን አለ እንደኔ እድሌ ቀናው ቀኔ ወጣለት ምኞት ውጥኑ አይቻሊ ናፍቄያለሁ። አዲስ አበባ ሄጄ ነበረ ለዛ በሰላም ያው እንዳደርሽ ይባላል ሳልነግርህ ያው እንግዲህ ምን ታደርገዋለህ አለ። እኔም ሳላስበው ነው ቶሎ የሄድኩትና መጥቼ ደግሞ አላገኘሁትም ምናምን ነገር ግን ነበርኩኝ እኔ። እግዚአብሔር ምንም እኔ ብደውል ስልክሽ አይሰራም። ስልኬ እንትን አላብኝ ተበላ ማየውን ነገር ገጠመኝ ነው። አዲስ አበባ ውስጥ ተደባሪ ነገር ነበረ። ያው ብቻ በሰላም ነው። በሰላም ነው። ስልክ ልገዛ ሄጄ ስልክ ተዘርፌ መጣሁ። የምርሽ ነው? ስልኬን ዳታ ወሰደብኝ ምናምን ነገር አይ እኔ እንደዛ ስልኬ እዛ አለብኝና አሁን እንግዲህ እንደምንም ብዬ ይዤዋለሁ። ከእግዚአብሔር ጋር አልገዛውም ግን እንትን ሌላ ስልክ ዝም ብዬ አግኝቻለሁ። ዋና ስልክ መኖሩ ነው ይላል እና ደህና ነኝ። እንዴት እንደናፈከኝ ፍቅርህ ዜማ ኑሮ ተቃኝቶ ብርሃን ተሞላ ነበር ናፈከኝና ዛሬ የሆነ ነገር ላጫውትህ ነው። ቁጭ እንበል እንዴ? እና ዛሬ ምን ያግርክ ነገር አለና ሰርፕራይዝ ማለት አለበት። አክቹአሊ ሰርፕራይዝ ምን ይዤልህ ብመጣ ደስ ይልክ ነበር። ብዙ ነገር አለ የሚያስፈልገኝ ግን ዋና አንቺ መምጣትሽ ከዚህ በላይ ምን አለ? ዋናው የአንቺ መምጣት ነው ምናምን ብለህ እንግዲህ ሰላም በያቸው ቤት። ሰላም ቤተሰቦች እንዴት ናችሁ? ዛሬ እንግዲህ ያቡን ይዤ መጥቻለሁ እንዳያችሁት እና ለእናታም ለያቡ መናገር ያለብኝ ነገር አለና ታስፈራል። ያው ምንድነው? አይ ምነግርህ ነገር ይከብዳል። አላውቅም። አትጨነቂ፣ ንገሪኝ። ታስቻለሁ ግን ያው ኧረ ምን የሚያስፈራ ነገር አለ? እንደውም የሚያስፈራ ነገር የለም፣ የሚወደድ ነው ያለ። ኧረ እና ዛሬ ነግሬህ ያሰብኩት ያው መሰለክ አታስጨንቂኝ። ምንድን ነው? እኔ እኮ ፈርቼ ተጨነቅኩ እኮ። አትጨነቅ። እኔ ጭንቀትህን ነው አልፈልግም ግን አይዞሽ ሰብሽ አልጠብቀው ምናምን ነገር እና አሁን እንደዚህ አይነት ነገር ብልህ እየቀለድኩ ግን በቀልድ ግን አትያዘው። የምር ማለት ነገሮችን በቀልድ ምናምን እንድትይዘው አልፈልግም። ቁም ነገር ነው እና እኔ እና
ያውዬ እኔ ካንተ ቅርሶኛል። ኧረ በስመ አብ ያው ማለት ነው። ምን ነው ኢናች ከዚህ በፊት እንደዚህ አይነት ነገር እንትምልና አናውቅም፣ ግን ደግሞ እሺ ለምንድን ነው አንተ እንደዚህ ተነግረህ ምን ማለት ነው? ኢናች ከዚህ በፊት እንደዚህ አይነት ነገር ሞክረው አስበን እናውቃለን ማለት አይ ነው ከዚህ በፊት ስታወራኝ ምናምን እንደዚህ አይነት ነገሮች ምናምን ስትለኝ እንደማልፈልግ ነግሬሃለሁ። ግን ደግሞ አሁን ላይ በቃ ሳስበው በቃ ልቤን ገዛኸው እና በጣም ልቤን ገዛኸው። በጣም ከዚህ በፊትም አውርቼሻለሁ። እንደዚህ አይነት ነገር ላወራሽ ስሞክር አንቺ የምትመልሺ ያመስ አይ ነው አውቃለሁ እኮ ያው እሱን ሳላውቅ ምናምን ቀርቼ አይደለም። ግን በቃ ፍቅር ባንዲ እንደዚህ ተቀይሮ ምናምን እንደዚህ እሺ ፍቅር ያው አትያዘኝ ብለህ የምታስበው ነገር አይደለም። እሱም አይደለም። አዎ ግን የሆነ ሪሌሽንሺፕ ውስጥ በምትሆኝ ሰዓት የሆነ አላ የምታሳዩ ፊሊንግ አለ። ያ ፊሊንግ ጭራሽ አንቺ ላይ የለም እንዴ? ባንዲ መጥቶ እንደዚህ አፈቅርሃለሁ ምን ማለት ነው እንዴ? ያው እኔ በቃ እኔ ታውቂያለሽ። ኧረ በስመ አብ ያው ምን አታፈቅረኝም? የማይሆነው እንዴ? ለምንድን ነው የማይሆነው? እንዴት ይሆናል ስታስቢው? ከአንተ ጋር ፍቅር መጀመሪያ እኔ ሌላ ፍቅር ጀምሬ ቢሆንስ በምን ታውቂያለሽ? እስካሁን ጸጥ ብለሽ አውርተሽ ስለዚህ ሌላ ፍቅረኛ አለህ ማለት ነው? እንደዛ ማለት ፈልጌያለሁ። ግን እና እሺ ምንድን ነው? እሺ ፍቅረኛ ከሌለክ ሌላ ሰው ጋር ሪሌሽንሺፕ ውስጥ ካልገባክ የኔ ፍቅር ማትቀበልበት ላንተ ምንም አልመጥንም አትመጥኝም እያልክ ነው አይደለም? እያልክ ነው እንጂ አቡ የሰው ብዙ ችግር አለበት ታውቂያለሽ። ምንድን ነው ችግር ያለበት? በዛው ችግር የመሀል ውስጥ አጠገቤ ካልነበርሽ እሺ ወደድ ልጅ አይደለሁም? እሱማ ብትወደድ ልጅ ነሽ፣ ቆንጅዬ ነሽ። ግን አይ ነው እና ታዲያ ለምንድን ነው እንደዚህ የምትለኝ? ለምንድን ነው እሺ አሁን አልቀበልም እያልከኝ ያለው? እንዴ ባንዲ እንደዚህ ሊቀበልሽ ይችላል? ያው ምን ችግር አለው? ውስጡ ነው ቀስ በቀስ ነው እየተላመደ የሚመጣው። ስለዚህ አንቺ የራስሽ ነገር ማስመካሄድ የምትፈልጊው እዚህ ማለት ነው። እኔ ልጠጋሽ በሞክር ላወራሽ በሞክር አንቺ ሌላ ነገር ነው የምታስቢው። አይ እኔ ያንን ሀሳቤን አሁን ትቼዋለሁ እና በቃ አብረኸኝ እንድትሆን ብቻ ነው የምፈልገው። በቃ እሺ እንኳን ፍቅሬን እንኳን ባትቀበለኝ በቃ እሺ አብረኸኝ። እንዴት ነው አብረሽ ነው? እንዴት ነው አብረኸኝ የማትሆነው? እንዴት ሊሆን ይችላል ስታስበው? ችግር አለ? ያው ስንት ነገር አለ። ከዚህ ቤት ገና መለማመድ አለ፣ መጣጣም አለ፣ ምን አለ። ቀስ በቀስ እኮ ነው ነገሮች። እሱ ሁሉም ነገር እኮ ከጊዜ በኋላ ይመጣል። ነገሮች በመላመድ አይደለም የሚመጡት። እሺ አሁን በቃ አትቀበለኝም ማለት ነው? አይ ነው ማለት ምንም አታውቀው። ያቡ እኮ ቀላል ጥያቄ እኮ ነው የጠየኩት። ወይ ላስብ እና ያቡ እኔን ከኔ ጋር መሆን አልፈልግም በቃ የቀለሽ መሆን አለበት። እግዚአብሔር ካሜራ አስቀምጠሽ ምናምን ነገር ምን ማለት ነው? ካሜራ ያስቀመጥኩት አንደኛ ነገር ቤተሰቦቼ እንዲያውቁልኝ ስለምፈልግ ነው። ምንም አይነት ነገር ግንኙነት ውስጥ ብገባ እኔ ከነሱ የምደብቀው ነገር የለም። ለዛ የቀለሽ እኮ ነው ንገሪኝ። እኔ አልቻልኩም። እግዚአብሔር ምን ማለት ይችላል? ያቡ ምን ማለት ነው እንዴ? እኔ እያናደድሽኝ ነው። እግዚአብሔር ለምንድን ነው ማህላድ? ምን የተለየ ነገር ነው እንዴ? የፍቅር ጥያቄ አቀረብኩልህ ማለት የተለየ ነገር ነው? እኔ ፍራንክ ያልኩሽ ነው የሚመስለኝ። እኔ ይቅርታ ፍራንክ ያቡ ወዴት ነው የምትሄደው እንዴ? ያቡ እንጂ ምን ሆነህ ነው? ምን ማለት ነው? እንዴት ነው ማለት? ለምንድን ነው የማታወራኝ? በቃ ለምንድን ነው ትረዳኝ? በእናትህ በቃ ያቡ ተረዳኝ እንዴ በእናትህ ያቡ ወዴት ነው? ኧረ በማርያም እንዴ አናግረኝ። እንዴ ነው ማናገርሽ? ወዴት ነው እሺ ልትሄድ የምትለው ነው? በቃ ማናገር ካለብህ ታናግረኛለህ። ስለምንድን ነው ማናገር? በቃ ስለ ፍቅሬ ነው እና ዝም ብለህ ጥለህ እኔ ካሜራ እዚህ ጋር አድርገሽ እንትን እያልሽኝ እንዴት ላምንሽ እችላለሁ? እንዴ ካሜራ ያደረኩት እኮ ያው ታውቃለህ አይደል? እንዴ ለቤት ወይ ካሜራ አጥፊና ተቀምጠን ለብቻችን እናውራ። እንዴ ለብቻችን ብናወራም ባናወራም ምን የሚለውጠው ነገር አለ? ምን የሚለውጠው ነገር ማለት ነው? እንደዚህ ፐብሊክ የሚወጣ ነገር እኮ ደስ አይልም። ኦኬ አንተ የተደበቀ ነገር ነው የምትፈልገው? ነው ለዛ ነው የሚሆነው። ስለዚህ ማለት አልገባኝ። ስለዚህ ካሜራውን ባጠፋሽ ትለኛለህ? ማውራት እንችላለን። ምንድነው ማውራት? ምንድነው ካሜራው ስለጠፋና ስላልጠፋ ምንድነው የሚለየው ነገር? ያው በጣም የተናደድኩ ነው። እግዚአብሔር ምንድነው የሚያናድድ? ወይ ናፍቄሽ ምናምን መስሎኝ በቃ እኔ ተቀበለኝ። እኔ ናፍቀሽኝ የመጣሁት ሰላም ልልሽ ነው የመጣሁት እኮ ግን በቃ
ለምን ትስቂያለሽ? እሺ ሽና ወደዚህ ጋር እሺ በቃ ተረጋጋ፣ አትናደድ እንዴ በቃ አትናደድ። እና ያብዬ እሺ እንዴ ለቀት ምን ችግር አለ እንዴ? በእንደዚህ ነገር ቀለዳ ስታስቢዋለሽ? እሺ ፍራንክ ነው እኮ ወይኔ አሽ ሲጀመር ጠርጥሬያለሁ። እግዚአብሔር ገና ሳይሆን እንደዛ አስታቅፊ እኔ ጠርጥሬያለሁ። እቺና አረበስ ግን ደግሞ የሆነ ነገር ሌላም ከፍራንክ አይ አይደለም ያምታናጂ ሰው ነው ያውዬ አይ በጣም ያስፈልግሽ እንዴ ምን ያክል የልብ ትርታህን ለኔ እንዳለ ለማረጋገጥ ያክል ነው። ውድ ቤተሰቦቻችን እናንተንም ፕራንክ አድርጊያችሁ ባይዘው እነሱንም ፕራንክ አድርጊያቸዋለሁ። አልነገርኳቸውም ማለት የፍቅር ጥያቄ እንዳቀርብ እንደማቀርብልክ ምናምን ነው የነገርኳቸው። ውድ ቤተሰቦቻችን እኔና ያው እንግዲህ የፍቅር ግንኙነት እንዲኖረኝ ምናምን ያልኩት ፕራንክ ነው። እናንተንም እያደረኩኝ ነው ትንሽ ላስደንግጣችሁ ብዬ ነው። ሪሌሽንሺፕ ውስጥ ነው ብላችሁ እንድትደነግጡ ነው። ይሄን አንበሳም እንግዲህ ደንግጧል። በጣም ነው የደነገጥኩት። ሳቢ እንደዚህ ይሆናል ጭራሽ አልጠበቅኩም ማለት እንዴ። ምን ችግር አለ? እኔ መሰለሽ ልጅ አግኝታ ነው እንዴ? አንተ አልቀበልም ምናምን እና ታዲያ እንድና አልቀበልሽ ምናምን የምትለው አብሳሊ እንግዲህ ያውሻ በዚህ መልኩ ዛሬ ከአዲስ አበባ ከመጣሁኝ ያገኘሁት እና እንደዚህ አድርጌ ፍራንክ አድርጌዋለሁ። ውድ ቤተሰቦቻችን እንግዲህ ቀጣይ ደስ በሚል ነገሮች እመጣለሁ። እኛ ምን በቀል ይሆናል እንበቀላታለን። እንዲህማ እንዲህ አልተዋትም እግዚአብሔር። አይ በቀል ምናምን እኛ ቤት ውስጥ አይሰራም። በእኔ እንደሚብስ ታውቂያለሽ። ሲጀምር ምን ነው ይብሳው? እኔ አውቃለሁ። ሲጀምር ከካሜራ ውጪ ሁሌ እንዳበሸቀኝ ነው። በቃ ስንገናኝ ወይ ያረፍዳል ደግሞ የሆነ ነገር ሳደርግ ምናምን ነገር ወይ ያናደኛል ምናምን እና ዛሬ ግን ሰርቼላታለሁ እና ደግሞ ሌላ ነገር ነው አይ ታውቂያለሽ በእኔ እንደሚመስል እና ያው ሻዬ እንግዲህ ወደ ቤተሰቦቻችን እንግዲህ እኛም በተራችን የምንበቀላት ይሆናል። አይ በቀል ምናምን አይሰራም ቤታችን ውስጥ። ምን ማለት ነው? በቃ አይሰራም። እኔ ላይ ብቻ ነው? አዎ አንተ ላይ እኔ ብቻ ነኝ አንተ መበቀል ይችላል። ኧረ እናያለን እዛኔ ተዘጋጅበት። እንግዲህ ውድና ውድ ቤተሰቦቻችን የዛሬ ቪዲዮ ይሄን ይመስል ነበር። ያው በዚህ መልኩ ልቡን ዱ አድርጌ አስደንግጫዋለሁ። እንግዲህ የፍቅር ጥያቄ ሳቀርብለት ግን ይሄን ያህል አልደነገጥኩም። ጠብቀህ ነበር እንዴ? እኔ በቃ በኖርማል ነው ያሰብኩት እንዲሆናል ብዬ ጭራሽ አልጠበቅኩም ማለት ነው። ማለት ግን አልደነገጥኩም። ስልክሽ አልሰራም ሳይለኝ በቃ ስትደውይ ምናምን እርካባ ስልኳ ደወለች ምናምን እየሮኩ የመጣሁት ሁላ የኔ ሀሳቢ እንዴት እንደምወድ እንዴት እንደማፈቅር አንጀታችሁ ያው ወደዛ አይቀልኩኝ እና ይሄን ይመስላል። ውድ ቤተሰቦቻችን እንግዲህ ቀጣይ በአዲስ ደስ በሚል ነገር እመጣለሁ እና የትም እንዳትሄዱ ውድ ቤተሰቦቻችን። እስኪ ላይክ ሰብስክራይብ 10 ሺህ አስገቧት በል 10 ሺህ ታስገቧት። አልገባሁም። አሁን ጥሩ ላይ ነው ያለችው። 10 ሺህ አስገቧት ጋይስ። ያውን የምትወዱት ከሆነ እንግዲህ በላይክ ትወዱኛላችሁ ተስፋ አደርጋለሁ። አይ ኖ እና ውድ ቤተሰቦቻችን ይሄን ይመስል ነበር የዛሬ ቪዲዮ። በቀጣይ ቪዲዮ እስከምንገናኝ እወዳችኋለሁ። አብሮነታችሁ አይለየን። ባይ